ነጋያ እንዴት ናችሁ? ያያቻላችሁ #ታይም ነው። የት አለ ይመስላችኋል? ከአዲስ አበባ በ780 ኪሎ ሜትር ርቀት ላይ በደቡብ ኢትዮጵያ ኦሞ ሸለቆ ወይም ኦሞ ቫሊ ምስራቃዊ ክፍል ውስጥ በቁጥቋጦ ተሸፍና ወደምትገኘው ሐመር ተገኝቻለሁ። ለአይን ግቡ የሆነውን የደቡብ ኢትዮጵያን መልክዓ ምድርን እያየን በአርባ ምንጭና አካባቢው ላይ ያሉ የሚጣፍጡ ማንጎና ፓፓያ እየበላን አርባ ምንጭ አድረን በጠዋት ጉዟችንን ቀጠልን። ኮንሶ ከተማ ስንደርስ ቡና ለመጠጣት አረፍን። በነገራችን ላይ ዛሬ እንደድል ሆኖ ሐመር ከብት ዝላይ ይደረጋል። እሱን ለማየት ለእናንተም ለማሳየት ነው እዚህ የተገኘሁት። ቲጂ ትባላለች። ቲጂ ኮንሶ ነው የሚሉሽ? አረ እንዴት እንደዛልሽ? ለምን እንደዛልሽ? በጣም አገሪቷ ስለምወዳት። ስንት ጊዜሽ ሆነ? አዲስ አበባ ነው የመጣሁት 13 ዓመት። ቡና ነው በነገራችን ላይ በጣም ኮንሶ ከመጣችሁ ቲጂ ኮንሶ ብላችሁ በጣም ነው የሚጣፍጠው ቡናሽ። አመሰግናለሁ ቲጂዬ፣ እናመሰግናለን። እኔም አመሰግናለሁ። በመጣውኝ ቁጥር እንግዲህ እንወዳችኋለን። ያው በቴሌቪዥን ነው የማውቅሽ፣ አሁን በአካል አብሬ ስለሆነ ደስ በስመ አብ። ኮንሶ ውስጥ እንዲህ ታዋቂ እንደሆንኩ አላውቅም ነበር። አሁን ደግሞ ከብት ዝላይ የሚደረግበት ዋናው ቦታ ከመድረሳችን በፊት እግረ መንገዴን እዚሁ ሐመር ውስጥ ዲመካ ገበያን ለማየት ጎራ ብያለሁ። ሙጋ የዚሁ አካባቢ ተወላጅ ነው። ገበያውን ሊያሳየኝ ነው። በሐመር ቆይታዬ አብሮኝ ይቆያል። እና ዛሬ ምን ገባው ዲመካ ትባላለች። በጣም እንግዲህ ደስ የሚል ኤሪያ ነው። እና ዲመካ አሁን የምናየው ደግሞ ገበያ ነው። የዲመካ ገበያ ዲመካ ገበያ በአካባቢው ካሉ መንደሮች እንዲሁም ከ15 ኪሎ ሜትር በላይ በእግራቸው ተጉዘው የሚመጡ የሐመር ተወላጆች እቃ ለመግዛትና ለመሸጥ ወደዚህ ገበያ ይመጣሉ። ገበያ መልስ ወደ ዝላይ ቦታ ሐመሮችና በና ቅልቅል ነው። በና አለባበሱ ለየት ያለ ነው ከሐመርና ከበና። ያው የምታያቸው ኖርማሊ አሁን እዚች ጋር ከተለያየ አካባቢ የሚመጡ ሰዎች አሉ ነው። እዚች ጋር ከተለያየ አካባቢ ማለት ከየት ሐመር አለ፣ በና አለ እና የከተማ ሰው አለ። ቅልቅል ነው። ኦኬ። እዚህ ገበያ ውስጥ ብዙ ነገሮች ለሽያጭ ቀርባሉ። እነዚህ የምታያቸው በእጅ የተሰሩ ጌጣጌጦችና ባህላዊ ቁሳቁሶች ለቱሪስቶች ለሽያጭ ቀርበው ናቸው። እዚህ ገበያ ውስጥ ይሸጣል፣ ይገዛል። እንዲሁም አረፍ ተብሎ ስለ ቀየው፣ ስለ አካባቢው፣ ስለ ከብትና ስለ ፍየሎቻቸው ቦርዴ እየጠጡ ይጫወታሉ። የተለያየ የቱሪስት መስህቦች አሉ። እቃ ለመሸጥ የዘመናዊ እቃዎች እና እዚች ጋር በቆሎ ይኸው አርብቶ አደር አሁን ላይ ራብ ችግር ስላለባቸው በቆሎ እየገዙ ነው። ምን ቀን ነው እንትን ገበያ አለ? ቅዳሜ ብቻ ነው አለ? ቅዳሜና እዚህ ማክሰኞ ነው ገበያ። ይሄ ዲመካ ነው። ሐመር ውስጥ ቡና ባህላዊ መጠጣቸው ነው። ነገር ግን እኛ የምንጠጣው ፍሬውን ሲሆን እዚህ የሚጠጣው ግን ሸፎሮ ተብሎ የሚጠራው የቡና ገለባ ነው። እንዴት ናችሁ? ይሄኛው ሾፎሮ ይሄ የቡና ገለባው ነው። እና በሐመር ደግሞ ያ ቡና ነው የሚሉት እነሱ። ምንድነው ያደርጉት? በዚህ ግን ያፈላሉ ገለባውን ያፈላሉ እና ይጠጣሉ። ኦኬ። በኋላ እንሞክራለን። እዚህ ላይ ቦታ ከሄደን እንሞክራለን። እሺ፣ ጠጣለሁ፣ ችግር የለውም። እዛች ጋር ደግሞ ቦርዴ አለ። ወይኔ አዎ፣ ጠጠር ከረሜላ ጠጠር ከረሜላ ኮሜሜኔ ሁለቱ አንድ ብር አዜ ክፈልልኝ ለብላ ወይዬ እንዴት ምን መሰል ፈረንጅ መሰል ነው በአካል ስላየሁሽ አመሰግናለሁ። አዎ
አዚዝን እንደምታውቁት ሁሉንም ነገር መሞከር ይወዳል እና ቦርዴ ልንጠጣ ነው። እሺ ውሻ አሁን ትንሽ ቀዝቀዝ ዛልኩ ይሻላ። አዎ በቃ ይብሉ ካሉ ስጠሽ ቦርዴ ነው። ትኩስ ነው መጠንሻል። አሳክረኝማ ይሄ ማሽን አይ ነው አሁን አይደለም ገና ትኩሷት ጨምራለች። ትኩሷት ጨምራለች። ከምን ምንድነው የሚሰራው? ቦርዴ ከዚህ በፊት እንትን አይተናል። ምንድነው ምን ዶርዜ አይተን ነበር ከዚህ በፊት። አይ ዶርዜ አንድ ነው አሰራር። እሱ ዶርዜ አረቄ ነው። ይሄ ደግሞ ቦርዴ ነው የሚባለው። አይ ቦርዴ የሚባል መጠጥ ቀምሰናል። ኦኬ ይሄኛው ከማሽላ ነው የሚሰራው። ያ ደግሞ ከበቆሎና ከእንትኑ ነው የሚሰራው። ምንድነው ከቆጮ መልክ ነው የሚሰራው። ይሄኛው ደግሞ ኖርማል ሶርጎም እንትን ማሽላ ነው። ኦኬ ከዛ ስለሚሰራ እና አልጠጣው? አዎ አውጥሻል። አልኮል የለውም ዝም ብሎ ጠላ ግን ይላል ትንሽ ይላል። ጠላ ድሮውድ ውድ የሆነበት ምክንያት No, that's why. ወይኔ በማርያም That's why. አትፍረዱብኝ። ከዚህ በፊት በምን ተነድፌ ስለማቅ ነው። በሐመር ባህል አንድ ወንድ ልጅ ወንድነቱን ለማስመስከር እንዲሁም ለትዳር ዝግጁ መሆኑን ለማወቅ ከብት ዝላይ ያደርጋል። የከብት ዝላይ ቀን ዘመድ ወዳጅ ተሰብስቦ የተቀቀለ በቆሎ እየበሉ ባህላዊ መጠጣቸውን እየጠጡ ጭፈራቸውን ይጨፍራሉ። እኔም አብሬያቸው ልበላ ልጠጣና ልጨፍር ነው። አሁን እንግዲህ እንደምታይ ባህላዊ ልብሳቸውን አድርጌያለሁ። ያው ትንሽ ለቲቪ ስለማይሆን ነው እንጂ እና አይደረግም። ራቁት ነው። እሺ አሁን የጋር ነው። አሁን እንግዲህ ያው ደስታቸውን የተካፈሉ ነው። እሺ እና አሁን ደግሞ የምናገኛቸው እየበሉ እየጠጡ ነው። ስለዚህ ከነሱ ጋር ደግሞ የበቆሎ ንፍሮ መብላት ስላለብን ከነሱ ጋር ተቀላቅለን እንብላ። ደስ ይለኛል። ነጋያ ትልቅ እንደ ምንድነው የሚባለው? ነጋያ እሺ እቺኛውን ደግሞ እንደዚህ ማድረግ አለብኝ። እቺኛውን እንደዚህ ሰብሰብ ወደ ውስጥ ከዛ እቺኛውን ደግሞ ወደ ውስጥ ምን አለች? ተቀመጪ በቃ እንደዛ አድርጊና አለች። እሺ ንፍሮ ጀምሪ። ፀጉራችሁ በጣም ነው የሚያምረው በልልኝ። ላንቺም እንደዚህ እንሰራለን ያሉት ነው። አርጉልኛ ታረጉልኛላችሁ? በጣም ሊወደድኩት ታረጉልኛላችሁ። በሐመር ባህል ሴቶቹ ፀጉራቸውን የሚያስውቡበት የራሳቸው ንጥረ ነገር አላቸው። አስሌ ይባላል። ቀይ የሸክላ አፈር ነው። አስሌውንና ቂቤ ቀላቅለው ፀጉራቸውን ድሬድ አድርገው ይሰሩታል። ያገቡና ያላገቡት የሐመር ሴቶች የሚለዩትም በዚሁ በፀጉር ስታይላቸውና ባለባበሳቸው ነው። ከሰንጎ የነ ኖር የነ ከት ፋይዳው የድነሽዱ አይ ወደናታል። ኧረ አመሰግናለሁ። ባርጆ ይሜ በጣም ነው የምታምሩት። ምንም በተመለከተ ነው ወይስ ሁሌ ነው የሚጨፍሩት? የተለየ ነገር አለ? የነ ክርባዶ ነው ወራ አሪንግ ነው ነው ሁሌ ወር ሁሌ ክርብሞ ኢንኪና በሼክ ክርባን ጀመራ መጣ አሁን ባራን ነክና ሮራ ወሰሮራ ለማን የዳስና የዛሬ የዝላይ የሁለት ቀን ጭፈራ ነው እና ዛሬ ሁለተኛ ቀናችን ነው። ሁለት ቀን ብቻ ነው የሚጨፈረው፣ ነገ የለም። ምክንያት ይሄ የዝግጅቱ ስለሆነ ነገ የለም። ነገ ደግሞ የወንዶች ጭፈራ ነው። ሳይን አንገነገን ነው ታይ
ዝላ ይሳላል ማለት በሬው ሁሌም ላይ እንዳይታይ እየተነሱ ነው ሊጨፈር ነው ድጋሚ ወደዛ ሙቭመንት ያረጉ ነው ከዛ ይጨፈራል አብረን እንጨፍራለን ቦርዴ መጣጣለ ብቻ ቦርዴ አጥቼ ቦርዴ ተጣለው ተጣጣለ ቦርዴ ተጣጣ ጥሩ ነው አይደል የምር ግን የእውነት በጣም ነው ደስ ይላል አያው ልንጨፍር ነው በጣም ያስደነገጠኝና ያስገረመኝን ነገር ልንገራችሁ በሐመር ባህል የሙሽራው ሴት ዘመዶች ለሙሽራው ያላቸውን ፍቅር የሚገልጹት በግርፋት ነው አዎ በግርፋት የሚገረፉት ከመኖሪያ ቤታቸው ትንሽ ራቅ ያለ አካባቢ ሲሆን ወንዝ ያለበትና ገደላማ ስፍራ ነው የሚሮጡት ቀድመው ደርሰው በደንብ ለመገረፍ ነው የሚገረፉበትን አርጩሜ መርጠው የሚያመጡት ደግሞ ራሳቸው ሴቶቹ ናቸው ግርፋቱ ፍቅራቸውን ለመግለጽ ስለሆነ ሴቶቹ የሚገረፉበትን አርጩሜ ለወንዶቹ ሲሰጡ በደስታ ነው እሺ ምን አሁን ነው ሩጫው ለመገረፍ ነው የሚሮጡት ወይ ማለት ልንገርህማ እኛው አያዝም ነውር ነው አረ እሺ ወይኔ ከባድ ነው ብታዩ ይሄ የተሰራበት ነገር ጠሌ ቆዳ አይደለ ስለሆነ በጣም ነው የሚከብደው እንሩጥ እንደዚህ ዳናሽ ነውር ነው የኛው አትያዝ እሺ አልይዝም ወይኔ በጣም ሩቅ አለ አይ ነው እዚህ አሁን ሞርድበት ወንዙ ጋር ወንዝ አለ አሁን ማዞች አልመጡም ገረፉት ስለዚህ እንጠብቃቸዋለን ማለት እየጨፈሩ ነው የሚጠብቁት የሚገረፉት በደስታ ማለት ነው ሲመጡ ደግሞ ሩጫ ይላሉ በኋላ ያው እነሱ ሲመጡ ሩጫ ማስደገረፉ አይ ነው ለመገረፍ ነው እና ያ ገራፉን በቃ ይሄ አርጭም ያለ አይደል ያለ መሻማት ነው ምሮጡ እና ያን ደግሞ ቀምቶ በቃ እኔን ግረፈኝ ነው በኋላ የሚባል ከነሱ ጋር እኩል ኋላ ትከታያለሽ ወይ ማል ትገባለሽ ማል ወይም ኋላ ግጥም እያወጡ ጥሩምባ እየነፉ ልጃቸውን ያሞግሱታል እግራቸው ላይ በሚያደርጉት ጌጥ ሪትም እየታጀቡ ጭፈራውን ያቀልጡታል ሲገረፉ የሚታይበት ትዕይንት መቅረጽም ማስተላለፍ ስለማንችል ትተነዋል እኔ ራሱ ትንሽ ስለሚሰቀጥጥ አላየዋቸው የስታክ ታይም ፕሮግራማችን አሁንም እንደቀጠለ ነው ከነዚህ ቆነጃጅት ጋር አሁንም እገኛለሁኝ አብራችን ቆዩ ወደ ዝላዩ ከመሄዳችን በፊት ሁላችንም ከቀይና ነጭ ሸክላ አፈር በተሰራ ቀለም ፊታችንን አስዋብን ይሄም አንደኛው ያላገቡ ሐመሮች የሚያገጡበት መንገድ ነው እና ቀይ ቀለም ነው ቀድሞሽ የሚቀቡት ከዛ በኋላ ነጭ ደግሞ ጥብጣብ ላንቺ ያረጉታል
ያምራል ምንድነው እኔ ተቀባውት ነገር የቀባይ ነገር ይሄ አሁን ቀይ ቀለም ነው እና ከድንጋይ ነው የሚፈቀፈቀው ከዛ ነጭና ቀይ አለ ይሄን ደግሞ የሚቀቡት ልጃገረድና ወጣቱ ብቻ ነው ማዛ ወይም ገራፊው ማለት ነው ያ ብቻ ነው ወንዶቹ ገራፊዎቹ እንጂ ሌላ ሰው የዘለለ ምናምን መቀባት አይችልም ከዚህ ፊት የዘለለ ማለት ነው ያገባ ሰው እናም ሌላው ሳይዘል የቀረውን መቀባት አይቻልም ድንጋይ ተፈቅፍቆ ነው አይደለ እንጂ ቀይ አፈር አይደለም ጸጉራቸው የሚቀቡት አይደለም ስለዚህ አሁን ሲደርቅልሽ ነጩን ደግሞ ጥብጣብ ያደርግልሻል ማለት ከደረቀ በኋላ ነው ነጭ የሚደረገው ነጩስ ምንድነው ነጩም ራሱ ነው ያው ነው ድንጋይ አንተ ደርሳ በጣም ሻበላ ነህ ለማለት በእነሱ ቋንቋ ምንድነው ቆንጆ ነህ ማለት ምንድነው ከቲ ፋይዳ ያ አግብታለሁ እስቲ በለው ያከሚኑ አመዳ አው አይ በለልኝ በእናትህ አሁን ከግርታው እንደዚህ ተቀብቼ ምናምን መጥቻለሁኝ ወደ መኖሪያ ቤታቸው አካባቢ አይደለና አሁን ምንድነው ኳላ ያሉት ወንዶች ምንድናቸው እነሱ አጎቶች ናቸው የማ የልጁ የዘላዩ አጎት ናቸው የሚዘለው አሁን ይዘላል አሁን እነዚህ እሱ መርቀው ቤተሰብ መርቀው ከዚህ በኋላ ወደ ሾፎሮ ይገባሉ እዚች ጋር የዳስ ነች እና እዚች ጋር ይቀመጣሉ ማዞች ይመጣሉ አብሮ ይቀላቀላሉ እና ሾፎሮ ከጠጡ በኋላ ወደ ምርቃቱ ይወጣል እና የሱ ጓደኞቹ ገራፎች ይመርቁታል ወደ ዝላዩ ይሄዳል ማለት ነው የትኛው ነው የሚዘለው ሙሽራ ያኛው ልጅ ቅድም የቀባይ አራ አይደለም አለ ቆዳ ራሱ ነው የቻለ የለበሰ ልጅ አለ እሺ እና እሱን ደግሞ ባለናለ ተከታተልኛ በጣም ዘና ያለና አንድ ልጅ ወድጄ ነበር ግን ባለ ትዳር ነኝ አለኝ ሰባት ምናምን ይቻላል እዚህ ማግባት አዎ ይቻላል በባህላቸው ወንድ ልጅ ማስተዳደር እስከቻለ ድረስ እስከ 7 ሚስት ማግባት ይችላል እድሌን ለሞክር ብዬ ነበር አልተሳካልኝም አባቶች ተሰብስበው ሸፈሮ እየጠጡ ይመርቃሉ የከብት ዝላዩን በተሳካ ሁኔታ እንዲያጠናቅቅ ጸሎት ይደረግለታል ይመረቃል እና ወንድማቸው ዛሬ ስለምዘል በጣም ደስ ብላቸው ነው የሚገረው አሃ የሙሽራው ወንድ ኢቶች ነው ይሄ ሁሉ ዘመዶች ናቸው አዎ የሙሽራው አዎ ይሄ ዋንስ የአክስቴና በጎሳ ይቀጠለ ማለት ብዙን ጊዜ ከብት ዝላይ የሚደረገው እህል ሲደርስ ነው ምክንያቱም ለሰርጉ ዝግጅት ምግብና መጠጥ ስለሚያስፈልግ ምንድነው እዚህ ጋር የተጣደው ይሄኛው ሾፎሮ ማለት ቡናው አዎ ያ ቀድም ገበያ ያየነው አዎ እና ይሄ ደግሞ ዋ ፍልዋ ነው እና ለቦርዴው ዋ ነው እና የተፈለዋ ለቦርዴው የሚጨመረው ማለት ነው ቅድም እንዳየነው ማለት ነው እና ይሄ ደግሞ ሾፎሮ ነው እናቶች የሚቀዱት እና ለአጎቶች እና ለማዞች ማለት ነው እና ይሄ ባላ ከጠጡ በኋላ ነው እኛ ወደዛ ምን ሄደው ማለት ነው ከብት የሚዘለው ልጅ ተዘጋጅቷል አይደል ቅድም ራቁቱን ሲወጣቻል አሁንም በራቁቱን ነው ያለው ይሄው እዚሁ አጠገባችን አይ ተማማስ ሆነ ይወዱም ለዛ ነው እሺ ስለዚህ አሁን ለምንድን ነው እዚህ ከብት የሚዘለው አሁን በቃ ዛሬ እሱ ከልጅነት ወደ አዋቂነት ማልፍበት ቀን ስለሆነ ለዛ ቤተሰቦችም እሱን አክብሮ መጥቷል ስለዚህ ዛሬ የሱ ለማግባት ዝግጁ ሆኖ ማለት ነው ሙሽራዋ ሴት ናት ሙሽራ አትታወቅም ማለት ገና አልተመረጠችም ያው እንግዲህ ቤተሰብ ነው የሚመርጠው አባት እና ወንድም ወይ ከዘለለ በኋላ እናት ነው አዎ ከዘለለ በኋላ አዎ
ከዘለለ በኋላ ነው የምትመጣው ለማግባት አልሚዘለው አዎ እና አልተታወቀችማ የትኛው እንደሆነ ሳይዘል ማግባት አይችልም የሚዘለው ለደርሷል ማለት ነው ለጋብቻ ከዘለለ ይሄኛው ነው የሚዘለው ጋር ያለ አሳዩአቸው አሁን ስንት አመት ይሆናል እኛ ጋር እድሜ አይታወቅም አይቆጥሩም እድሜ አይቆጠርም ስለዚህ ኦሎሞስት እሱ አሁን 20 አመት ሊሆን ይችላል ከዛም ባለፈ 15 ሊሆን ይችላል 20 አመት እንኳን አይሆንም አዎ እንግዲህ አንዳንዴ እኛ ጋር ሲዘለን ኦሎሞስት እስከ 30 40 50 አመት ሁሉ ሊሆን ይችላል እንግዲህ ያ ሙሽራ እስከምትገኝ ድረስ ታዲያ ምንድነው የሚያደርገው ጫካ ነው የሚኖረው ከዛ ሙሽራው ስትገኝ ነው ከጫካ የሚመጣው አዎ ስለዚህ አሁን ሊጀመር ነው አሁን ከብቶች ማል ገብቷል ከዛ ያኒ ማዞች የሚባሉት ይዞራሉ እሺ ከዛ በኋላ የሆነች አንድ ከዚህ በኋላ የሚሰጠው ስም አለ ከአንድ ከብት ነው ማለት ከአንድ በሬ ነው የሚሰጠው እና ከበሪቷ በከለር ነው የሚሰጠው ስም እና ደግሞ እንደገና የሱ ኒክኔም ማለት ነው እሺ ከዚህ በኋላ በዚህኛው ስም ነው የሚጠራው ማለት ነው ጋርቼ መጨፈር ይችላል ማለት አዎ ይቻላል መጨፈር ይችላል በሐመር ባህል ታላቅ ወንድም እያለ ታናሽ ከብት መዝለል አይችልም የወንድማማቾች ልጆች እንኳን ቢሆኑ ቀድሞ መዝለል የሚችለው የታላቅ ወንድም ልጅ ነው ዝላዩን የሚያደርገው ወጣት እርቃኑን በመጀመሪያዋ ከብት ጀርባ ላይ ከዛም ካንዱ ወደ ሌላው መዝለል አለበት በመጨረሻም የረድፉ መጨረሻ እስኪደርስ ድረስ በስርዓት መዝለልና ባል የመሆን መብት ማግኘት ይኖርበታል መውደቅ የለበትም በተሳካ ሁኔታ ደጋግሞ መዝለል ይጠበቅበታል በዝላዩ ወቅት ከወደቀ የጓደኞቹ መሳለቂያ ስለሚሆን ማለት ነው እንግዲህ ተመልካቾቼ የሐመር ቆይታችን ይሄንን ይመስል ነበር ምንድን ከርማ ምንድነው ጨፈራ እንጨፍር ነይ እንደውም አንድ ጨፈራ እንጋብዛችሁ ቻው ከማለት ይወስ ለገብ ግርብታ ዱራ ግርብታያ እንደዚህ እሺ ግርብታ እሺ አላ ያይ ግርብታ ግርብታ ምዳ ግርብታ ወይ ልንለያችሁ ነው ቻው ነጋያ